በዛሬ ማይክሮሶፍት ወርድ ቲዩቶሪያላችን ደግሞ የምናየው ስለ ቴክስት ፎርማቲንግ እና ስታይል ነው የምናየው ማለት ነው። እንግዲህ ማይክሮሶፍት ወርድ ውስጥ የተለያየ ዶክመንት በምታዘጋጁበት ሰዓት እንዴት አድርጋችሁ ዶክመንታችሁን ሞር ሪደብል ፕሮፌሽናል እና ቪዥዋል አፒሊንግ ማድረግ እንደሚችሉ በቃ አትራክቲቭ አድርጋችሁ እንዴት ማዘጋጀት እንደሚችሉ በዚህ ፖርሽን ወይ ደግሞ በዚህ ሴሽን በሴሽን 3 ከቨር የምናደርገው ይሆናል። ከናንተ የምጠበቀው ቪዲዮን ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ሰፖርት እንድታደርጉ ይጠይቃቸዋለሁ። ይህንን ዶክመንት የምትፈልጉ ከሆነ የኔ ቴሌግራም ቻናል ቴክኖሎጂ ኢንፎ የሚል ውስጥ አስቀምጥላችኋለሁ። ወደዛ እየገባችሁ መውሰድና ማንበብ ትችላላችሁ። ኦኬ፣ በዚህ ሴሽን የምናየው እንግዲህ እንዴት አድርገን ለፓራግራፋችን ፎንትን አፕላይ ማድረግ እንደምችል እንዲሁም ደግሞ የተለያየ ፎርማቲንግ እንዴት አፕላይ ማድረግ እንደምችል ለፓራግራፋችን እንዴት አድርገን ቦልድ፣ ኢታሊክ፣ አንደርላይን እና የተለያዩ ከለር እንዴት አድርገን ለጽሁፎቻችን መጠቀም እንደምችል ቴክስት አላይመንት እና ስፔሲንግ እንዴት እንደምንጠቀመውና አንዳንድ ደግሞ ፕሪዲፋይንድ ስታይሎች የሚባሉ አሉ። እነዛ ነገሮች ደግሞ ፓራግራፍ ውስጥ እንዴት አድርገን እንደምንጠቀሙ ለምን ፐርፐስ ነው የምንጠቀመው የሚለውን በዚህ ሴሽን የምናየውላል። በጣም ወሳኝ የሆነ ነገር ደግሞ ስለ ፎርማት ፕሪንተር ቱ ኮፒ ፎርማቲንግ አለ፣ የሆነ ፎርማቲንግ አለ። እዛ ፎርማቲንግ ሁሌ ገና ከመሰር እንዴት አድርገን ያን ፎርማቲንግ እንደምንጠቀመው ፎርማት ፕሪንተር በሚል ቶል ማለት ነው። ስለዚህ እንግዲህ በዛሬ ቪዲዮ ይሄንን ሁሉ ከቨር የምናደርገው ይሆናል። የትም ሳትሄዱ እስከ መጨረሻ ተከታተሉ። ኦኬ፣ እዚህ ጋር ወደ ፎንት ፎርማቲንግ መተናል ማለት ነው። ኦብጀክቲቭ ለርን ቱ ፎርማት ዘ አፒራንስ ኦፍ ቴክስት፣ የቴክስቱን አፒራንስ በቃ እንዴት አድርጋችሁ በቀላሉ መንገድ ፎርማት እንደምታደርጉ ወይ ደግሞ ፎርማት ለማድረግ ትክክለኛ ቱሉ የተኛው እንደሆነ እና የተኛው ቱል ለምን ፐርፐስ መጠቀም እንደሚችሉ ነው ማሳያችሁ ማለት ነው። እንግዲህ ፎንት ታይፕ እንደ ሳይዝ እኒው አንድ ጽሁፍ ከጻፋችሁ በኋላ ለጽሁፋችሁ የሚመጥን ፎንት ታይፕ እንዴት አድርጋችሁ እንደምትጠቀሙ እናያለን ማለት ነው። እንግዲህ እዚህ ጋር አሁን እዚህ ውስጥ እንገባና ለምሳሌ እዚህ ውስጥ ከገባን በኋላ እነዚህ ነገሮች እናጥፋቸው። ከዛ የምናጥፋና ከዛ በኋላ ይሄ ፓራግራፍ አለ ብላችሁ አስቡት። ይሄ ፓራግራፍ ካለ በኋላ ከዛ ምን ይለናል ማለት ነው። ፎንት ምን ይላል? ፎንት ታይፕ እና ሳይዝ ሴሌክት ቴክስት መጀመሪያ ምን ማድረግ ይኖርብናል? የሆነ ፎንት ታይፕ መስጠት ከፈለገን ፎንት ታይፑን መስጠት የፈለግነውን ቴክስት መጀመሪያ ሴሌክት ማድረግ አለብን ማለት ነው። ስለዚህ ሴሌክት በማድረግ ላሳያችሁ። አሁን ማይክሮሶፍት ወርድ ውስጥ እንግባና ከዛም በኋላ ለምሳሌ ይሄንን እንዴት አድርጋችሁ ሴሌክት እንደምታደርጉ በሴሽን 2 ቪዲዮ አሳይቻችኋለሁ። በዚህ መልኩ ሴሌክት እናደርጋለን። ከዛም በኋላ ወዴት ሂዱ ነው የሚለን? ወደ ፎንት ሂዱ። ፎንት ግሩፕ እዚህ ውስጥ ነው። እንግዲህ ይሄ ፎንት ታይፕ ይባላል። ከዚህ ማለት ትመርጣላችሁ። ድሮፕ ዳውን ከነካም በኋላ የሚመቻችሁን ትመርጣላችሁ። እኔ ብዙ ጊዜ የሚጠቀመው ታይምስ ኒው ሮማን ነው የሚጠቀመው። በጣም ስለሚመቸኝ እሱን እጠቀማለሁ። አንድ እዚህ ጋር እየገባችሁ ይሄ ፎንት ታይፕ ይባላል። ከዚህ መጀመሪያ ቴክስቱን ሴሌክት ታደርጋላችሁ። ከዛም በኋላ ከፎንት ታይፕ መሃል በጣም አለ። ከዛ መሃል ይሄን ደግሞ ትመርጣላችሁ። እኔ ታይምስ ኒው ሮማን መርጫለሁ። ሌላ ደግሞ እዚህ ጋር ፎንት ሳይዝ አለ። ይሄን ፎንት ሳይዝ እንዴት አድርጋችሁ መጠቀም እንደምችሉ አሁን ሴሌክት ተደረግኩ አይደለ? ከዛም በኋላ ከዚህ መሃል ደግሞ የፈለኩትን ላይ ላድርግ። ለምሳሌ 12 ላይ ሳርግ በዚህ በኩል ያርጋል። 14 ሳርግ ይኸው ሲያርጋ ያያችሁት አይደለ? ሴሌክት የተደረገ ብቻ። ስለዚህ መጀመሪያ ምን ማድረግ ይኖርብናል ማለት ነው? ሴሌክት ማድረግ። ስለዚህ አሁን 12 አድርጌ አስቀምጠዋለሁ ማለት ነው። ኦኬ፣ አሁን ደግሞ ወደ ፒፒቲ ልመልስ። እስቲ ወደ ፒፒቲ ስመልሳችሁ ሴሌክት ቴክስት ክሊክ ዘ ፎንት ድሮፕ ዳውን ፎንት ታይፕ አለ አይደለ? ከዛ ፎንት ድሮፕ ዳውን አነካሁት። ከዛም በኋላ ቹስ ፎንት አሪያል ታይምስ ኒው ሮማን የሚል ነገሮች አሉ ይላል። ከዛ ማለት እኔ ማንን መረጥኩ? ታይምስ ኒው ሮማን መረጥኩት። ኦኬ፣ ለምሳሌ አሪያል ያለውን እስቲ አሪያልን ልምረጥላችሁ። አሪያልን መርጬላችሁ ላሳያችሁ እስቲ። ኦኬ፣ አሁን ይህን ቴክስት መረጥኩ ልበል። ይህን ቴክስት በዚህ መልኩ ሴሌክት ላድርግ። ከዛም በኋላ ድሮፕ ዳውናችን ነች። ከዛ አሪያል አልመጣ ካላችሁ ምን ታደርጋላችሁ? ጻፉት። እዚህ ጋር መጣችሁ አሪያል ይኸው መጣ። ይኸው እዚህ ጋር ወሰደኝ። ይኸው ለምሳሌ እዚህ ጋር መጥቻውን አሪያል ላይ
ማድረግ ትችላለሁ። ይኸው አሪያል ላይ አድርጌያለሁ። ግን እንደ እንትኑ አይደለም፣ እንደ ታይምስ ኒው ሮማን አይደለም። አጻጻፉ አየህ ትንሽ ወጣ ያለ ነው። እሺ እንደዛ አደረግን። ከዛም በኋላ ደግሞ ምንድነው የሚለን? ይሄን አደረግን። ሴሌክት ቴክስት ክሊክ ዘ ፎንት ሳይዝ ድሮፕ ዳውን። ፎንት ሳይዝ ደግሞ እንዳሳያችሁ ይሄ ፓርት እዚህ ጋር የሚታዩት ይሄ ፎንት ሳይዝ ይባላል። ከዚህ መሀል ደግሞ ሆቨር ስታደርጉ ራሱ ፎንት ሳይዝ ወይ ደግሞ ኮንትሮል ሺፍት ፒ በማድረግ ነው የምታገኙት። አሁን ለምሳሌ ይሄኛው 10 ሴሌክት ተደርጓል አይደል? አሁን 14 ካረኩ በዚህ በኩል ያደርጋል። 12 ሰር ላደርግና ከዛም በኋላ ይችኛው ምን ላደርግ ወደኛ ወደ ታይምስ ኒው ሮማን ሊመልሳችሁ። ኦኬ ሌላኛው ደግሞ እዚህ ጋር ምን አለ መሰላችሁ? ቦልድ ኢታሊክ አንደርላይን ለማለት። ቦልድ ለማለት በደንብ ጎላ ብሎ እንዲታይ ከፈለጋችሁ እንዴት እንደምታደርጉ ላሳያችሁ። ለምሳሌ ማይክሮሶፍት ወርዳችን ውስጥ እንግባና ከዛም በኋላ መጀመሪያ ምን ማድረግ ይኖርብናል? ለምሳሌ እንበልና እቺኛውን ልቁርጥ፣ ኮፒ ላድርጋት። ኮፒ ላድርግና እዚህ ጋር ልምጣ፣ ፊል አድርግና ምን ላድርግ መሰላችሁ? እቺኛው እንዲህ ጠጋ አድርጌ እንደ ታይትል ማለት ነው። ከዛ ምን ላድርግ ማለት ነው? እቺውን ሴሌክት ካረኩት በኋላ እዚህ ጋር መጥቼ ምን ላድርግ? ቦልድ ማለት እቺ ነች። ባይዘው ሜክ ዩር ቴክስት ቦልድ እንዲሆን ጎላ ብሎ እንድታይ። ለምሳሌ ክሊክ ሳደርግ ይሄው በዚህ መልኩ ጎላ ብሎ ይታያል። ኢታሊክ ማለት ደግሞ ምን ያደርግላል? ኢታላይዝ ዩር ቴክስት የሆነ ማንሻፋፍ ነገር ይዩት ሲቀየር፣ አያችሁ ቴክስቱ እዚህ ጋር ሲቀየር። ሌላ ደግሞ እዚህ ጋር ምን አለ? አንደርላይን ማስመር ማለት ነው። ለምሳሌ ማስመርን ብቻ ሳይሆን ምን አይነት ነው የምትፈልጉት የሚል አለ። ከዚህ መሀል ደግሞ ዶት ነው የምትፈልገው፣ በዚህ መልኩ ነው የምትፈልገው፣ በዚህ መልኩ ነው የምትፈልገው የሚል አለ። እንግዲህ መርጣችሁ እንደ ፍላጎታችሁ በዚህ መልኩ ማዘጋጀት ትችላላችሁ ማለት ነው። እንግዲህ ማይክሮሶፍት ወርድ ውስጥ እንዴት አድርጋችሁ ቴክስታችሁን ቦልድ ማድረግ እንደሚችሉ፣ ኢታሊክስ ማድረግ እንደሚችሉ፣ አንደርላይን ማድረግ እንደሚችሉ በዚህ ቪዲዮ አሳያችሁ ማለት ነው። ኦኬ ኔክስት ደግሞ ምን ይላል መሰላችሁ? ቦልድ ኢታሊክ እና አንደርላይን የሚለው አሳያችሁ። ባይዘው ስለ ዶክመንት ምንም አታስቡ። የኔ ቴሌግራም ቻናል አለ፣ እዛ ላይ አስቀምጥላችኋለሁ። እዚህ ጋር ደግሞ እንምጣ። ፎንት ከለር እንደ ሃይላይትስ የሚላል። ይሄ ደግሞ ምን ማለት ነው? ፎንት ከለር ማለት ቼንጅ ቴክስት ከለር ፍሮም ዘ ፎንት ግሩፕ ይላል። የቴክስቱን ከለር መቀየር ማለት ነው። እሺ ምን ማለት እንደሆነ ይሄው ለምሳሌ እዚህ ጋር እንምጣና ይሄኛውን የፓራግራፉን እዚህ ጋር የታይትሉ ለምሳሌ እንዲህ ሴሌክት አደርጋለሁ። ከዛም በኋላ እዚህ ጋር ምን አለ? እዚህ ጋር ምን ይለናል? ቴክስት ሃይላይት ከለር። እዚህ ጋር ደግሞ ምንድነው የሚለን? ፎንት ከለር ማለት ይሄ ነው። እንግዲህ የቴክስት ፎንት ከለር ቼንጅ ዘ ከለር ኦፍ ዩር ቴክስት። የቴክስቱን ቪዲዮ ፕሮቫይድ ቪዲዮ ፕሮቫይድ የሚለውን ከለር ይቀይራል። ለምሳሌ ወዴት መቀየር እፈልጋለሁ እኔ? ወደዚህ መቀየር ከፈለኩ፣ ወደዚህ መቀየር ከፈለኩ፣ ወደዚህ መቀየር ከፈለኩ፣ ወደዚህ መቀየር በቃ ይታያል ወደምትሉት ቀይራችሁ መጻፍ ትችላላችሁ ማለት ነው። ይሄ ነው ለዚህ ፐርፐስ ይውላል ፎንት ከለር ማለት ነው። እሺ እንዲህ ያደረኩ ለምሳሌ ወይ ደግሞ በቃ ይሄን ያደረኩ ማለት ነው። ይሄን ግሪን ያደረኩት ፎንት ከለሩን ማለት ነው። እሺ ሌላ ደግሞ ምን አለ መሰለው? ቴክስት ሃይላይት ከለር ሃይላይት ኢምፖርታንት ቴክስት ላይክ ማርከር። ይሄ ደግሞ ምን ማለት እንደሆነ ላሳያችሁ በምሳሌ ሲሆን ነው ደስ የሚለው። ቴክስት ሃይላይት ከለር ለምሳሌ መጀመሪያችን ምን እናደርግ? ቴክስታችን በዚህ መልኩ ሴሌክት እናደርግ። ከዛም በኋላ እቺኛው ምንድነው? ቴክስት ሃይላይት ከለር ባክግራውንዱ እንደማለት ነው። ሜክ ዩር ቴክስት ፖፕ አፕ ባይ ሃይላይቲንግ ኢት ኢን ብራይት ከለር። ለምሳሌ ላድርግና እንዲህ ካረኩት ባክግራውንዱ እንዲህ ይሆናል። አያችሁ በዚህ መልኩ አድርጋችሁ ባክግራውንዱን ጽሁፋችሁ እንዲታይ ከፈለጋችሁ በዚህ መልኩ መጻፍ ትችላላችሁ። ለምሳሌ ይሄንን ላደርግና እዚህ ጋር መጥቼ ይሄንን ደግሞ ይሄንን ከለር ባድርገው ይሁት። እንግዲህ የቴክስት ከለር እዚህ ጋር መጣ አይደለ? ይሄኛው ቴክስት ከለር ለመቀየር ባይዘይ ይሄን ሴሌክት አደርጋላችሁ። ከዛም በኋላ ይሄን እናደርጋለን። ከዛም በኋላ መልሰ ይሄኛው እንዲሆን አይደለ? በዚህ መልኩ አድርጋችሁ መጠቀም ትችላላችሁ። አይ እዚህ ጋር አንደርላይን አልፈልግም ካላችሁ ደግሞ እዚህ ጋር መጣችሁ እቺን ማጥፋት ትችላላችሁ ማለት ነው። ስለዚህ አያችሁ እዚህ ጋር ምን አሳያችሁ? ፎንት ከለር። እዚህ ጋር ደግሞ ምን አሳያችሁ ማለት ቴክስት ሃይላይት ከለር አሳያችሁ ማለት ነው። ሞር ደምቆ እንዲታይ ነው የሚረዳችሁ ማለት ነው። ኦኬ እኔ ደግሞ እዚህ ጋር ምን አለ? አድቫንስድ ፎንት ኢፌክት የሚባል ነገር አለ። ክሊክ ቴክስት ኢፌክት እንደ ቶፖግራፊ ቴክስት ኢፌክት የሚላለ ከዛ ሻዶው ሪፍሌክሽን ግሎው ኦር አውትላይን ቱ ቴክስት እንደ ፍላጎታችሁ
ቴክስት ኢፌክት እንደ ቶፖግራፊ አለ። እሱ እዩት እዚህ ጋር ችግር የለውም። እዚህ ውስጥ እንገባለን። ቴክስት እዚህ ጋር አሁን እንደምታዩት ምን አለ? ቴክስት ኢፌክት እንደ ቶፖግራፊ ይላል። አድ ሰም ፍሌር ቱ ዩር ቴክስት ባይ አፕላይንግ ኤ ቴክስት ኢፌክት ሰች አስ ሻዶ ኦር ግሎ። ሻዶ ኦር ግሎ ለምሳሌ እቺን ሴሌክት እናደርግ። መጀመሪያ ስራችን ሴሌክት ማድረግ ነው። ከዛም በኋላ እዚህ ጋር መጥቼ ክሊክ በማድረግበት ሰዓት ወዴት ነው ሊቀየርልኝ ይላል። ይኸው ዩስ እኔ ሴሌክት በማድረግበት ሰዓት ከኔ ጋር ነው እየቀየረ የሚሄደው። አያችሁ እየቀየረ ይሄዳል ማለት ነው ከኔ ጋር። ለምሳሌ ይንበረግ በዚህ መልኩ ነው ግሎ ምናምን የሚጨምርልኝ ማለት ነው። ስለዚህ የዚህ ጥቅሙ የቴክስት ኢፌክት እንደ ቶፖግራፊ ለግሎ ለሻዶ ምናምን ነው የምጠቀመ ማለት ነው። ኦኬ ዘኔክስት ደግሞ ወርድ ውስጥ ምንም አይቀራችሁ እያንዳንዱ ቦታ ነው ማሳያችሁ። ስሞል ካፕስ ካፒታላይዝ ሌተር ፎር ሄዲንግ ኦር ኤምፋሳይዝ ይላል። አሁን ለምሳሌ አንዳንድ ታይትል ካለ ካፒታል ሌተር ካስፈለጋችሁ እንዴት አድርጋችሁ እንደምጽፉ ደግሞ እሱን ነው። ለምሳሌ እዚህ ጋር እናደርግ። እዚህ ሴሌክት እናደርግና ከዛም በኋላ እዚህ ጋር ምን ይላችኋል? ቼንጅ ኬስ ቼንጅ ሴሌክት ቴክስት ቱ አፐር ኬስ ይላል። ለምሳሌ እቺኛው ድሮፕ ዳውን ሊንክ አፐር ኬስ ካልኩት ምን ያደርጋል? ሁሉም ወደ ይቀይራል፣ ወደ አፐር ኬስ። እቺን ሴሌክት በማድረግበት ሰዓት ደግሞ እዚህ ጋር መጥቼ ሎወር ኬስ ካልኩ እንዲህ ያደርጋል። ሌላኛው ደግሞ ዝብርርቅ እንዲያደርግ ከፈለጋችሁ ቶግል ኬስ ካልኩ ቶግል ኬስ እዚህ ጋር ቶግል ኬስ ይዘበራርቃል ማለት ነው ውስጥ ባት። እዚህ ጋር ደግሞ ሌላኛው ሴንቴንስ ኬስ የራሱ የሆነ አጠቃቀም ስላለው እንደ ፍላጎታችሁ ካፒታላይዝ ኢች ወርድ ማለት ለምሳሌ ቪዲዮ ፕሮቫይድ ሁለት ወርድ አይደለ? የመጀመሪያ ፊደላትን ምን ያደርጋል? ካፒታላይዝ ያደርጋል ማለት። ስለዚህ ለዚህ ፐርፐስ መጠቀም ትችላላችሁ ማለት ነው። እዚህ ጋር ያለችው እዚህ ጋር ደግሞ ምንድነች መሰለ ክሊክ ኦል ፎርማቲንግ የሆነ ፎርማቲንግ ከጨመራችሁ በኋላ እቺን ፎርማቲንግ ለማጥፋት የምትጠቀሙት ነው ማለት ነው። እሺ ሌላ ደግሞ ፕራክቲስ አድርጉ ይላል። እዚህ ጋር ሴሌክት ሴንቴንስ አፕላይ ዲፍረንት ፎንት ሳይዙን ቦልድ፣ ኢታሊክ፣ አንደርላይን፣ ከለር ኤንድ ሃይላይት በዚህ መልኩ ቀይሩ ነው የምላችሁ። ኦኬ ሌላ ደግሞ ፓራግራፍ ፎርማቲንግ አለ። ኦብጀክቲቭ ምንድነው? አሬንጅ ቴክስት ፕሮፐርሊ ኢን ፓራግራፍ። ለምሳሌ እንበልና እዚህ ጋር ከገባን በኋላ እዚህ ጋር አለ ፓራግራፍ አለን አይደለ? ይሄን ፓራግራፍ ሴሌክት እናደርግና ይሄው ፓራግራፍ የሚል ግሩፕ አለ። አሁን እዚህ ጋር ምን የሚላለ አላይን ቱ ሌፍት የሚለውን አያችሁ ሲቀየር እዩት ፓራግራፉ። ይሄን ቢመርጠው ይሄን ስመርጠው እንዴት እንደሚቀያየር እዚህ ጋር ሲመርጠው አያችሁ። እንደ ፍላጎታችሁ አርጋችሁ መጠቀም የምትችሉ ነው። እንግዲህ ይሄ እዚህ አራቱ አሁን እያሳያችሁ የነበረው ነገር ነው ማሳያችሁ። ሌላ ደግሞ በፓራግራፍ መሃል ያለውን ስፔስ እና ላይን እንዴት አርጋችሁ አድጀስት ማድረግ እንደሚችሉ ነው። እሱን ለማድረግ ሴሌክት ፓራግራፍ ሙሉ ፓራግራፉ ሴሌክት አርጋላችሁ። ከዛም በኋላ ክሊክ ላይን ኤንድ ፓራግራፍ ስፔሲንግ የሚለውን ክሊክ አርግላል። ላይን ኤንድ ፓራግራፍ ስፔሲንግ ለምሳሌ ይሄ ሴሌክት ተደርጓል አይደለ? እዚህ ጋር እንመጣለን። ምን ይላል? ላይን ኤንድ ፓራግራፍ ስፔሲንግ ይላል። ቹዝ ሃው ማች ስፔስ አፐር ቢትዊን ላይን ኦፍ ቴክስት ኦር ቢትዊን ፓራግራፍ። በፓራግራፍ መሃል ወይ ደግሞ በቴክስቶች መሃል ምን ኃይል ስፔስ እንዲኖር ትፈልጋለህ ይላል። ለዛ ነው ቱ አፕላይ ዘ ሴም ስፔሲንግ ቱ ዩር ኦል ዶክመንት ዩዝ ዘ ፓራግራፍ ስፔሲንግ ኦፕሽን ኦን ዲዛይን ታብ ላይ። ለምሳሌ እዚህ ጋር እንምጣ። ከዛ ክሊክ እናደርግና አሁን ለምሳሌ አንድ ባረገው አይነት በመሃላችሁ ያለው እንትን እየሰፋ ነው የሚሄደው። እዩት እንግዲህ አያችሁ በፓራግራፍ መሃል ያለው ነገር እየሰፋ ይላል። ብዙ ጊዜ የምትጠቀሙት 1.15 ነው። ስለዚህ እሷን ብትጠቀሙ በጣም ጸዴ ይሆንላችኋል ማለት ነው። ስለዚህ በፓራግራፍ መሃል ያለው ስፔስም በጣም ለእይታ ጥሩ ነው ማለት ነው። አድጀስት ቢፎር ኤንድ አፍተር ስፔሲንግ ቱ አድ ስፔስ ቢትዊን ፓራግራፍ። እንግዲህ አሁን እያሳያችሁ ከጨመርን በኋላ ሳንጨምር በፊት እንዴት እንደሚለወጥ ለማሳየት ነው። ሌላ ደግሞ ቡሌት እንደ ነምበሪንግ የሚላል። ቡሌት ማለት የተለያዩ ሊስት በምንጽፍበት ሰዓት እንዴት አድርገን ቡሌት እንደምንጠቀም። ይሄ ደግሞ ነምበር ቁጥሮች፣ ከዛ መልቲ ሊቭ የሚባል ነገር አለ። እነዚህ ሶስት ነገሮች ዲፕሊ ላሳያችሁ እስቲ ምን ማለት እንደተፈለገ። አሁን እዚህ ጋር እንምጣና ከዛ እዚህ ከመጣን በኋላ ምን እናርግ መሰላችሁ? እዚህ ጋር መተን እስቲ እዚህ ጋር መተን ከዛም በኋላ ለምሳሌ ቡሌት የምንለው እዚህ ጋር አለላችሁ። ክሊክ ዛሮ እዚህ ጋር አለች። ከዛም በኋላ ከዚህ መሃል ምን ፈለክ? ለምሳሌ እኔ ይሄን ፈለኩ ልበል። ለምሳሌ እዚህ ጋር መጥቼ ኔም ማለት ፈለኩ። ከዛ ኤጅ፣ ከዛ ፎን
ከዛ እሺ ጀንደር አያችሁ እንዲያርጋችሁ ቡሌትን መጠቀም ትችላላችሁ። የተለያዩ ነገር አለ በዚህ መቀየር ከፈለጋችሁ ደግሞ እቺን ሴሌክት አድርጉ። ከዛም በኋላ ምን ታደርጋላችሁ እዚህ ጋር ትመጡትና አይ ፍላጎታችሁ መቀየር ትችላላችሁ ማለት ነው። ከደበራችሁ ወደምትፈልጉት አይ አልፈልግም ሙሉ በሙሉ ማለት ነን። ከዛም በኋላ ይሄ ነው እንደ ፍላጎታችሁ መጠቀም የምትችሉ ነው ማለት ነው። ሌላኛው ደግሞ ነምበሪንግ ማለት ደግሞ እዚህ ጋር እንምጣና ነምበሪንግ ከሆነ ደግሞ እዚህ ጋር ትመጡትና ከዛ ቁጥር ያስቀምጥላችኋል። ከዛ እየጻፋችሁ አይ ዳታ በዚህ መልኩ እናንተ መጻፍ ብቻ ነው፣ እሱ ባይ ዲፎልት ቁጥሩን ያስገባላችኋል ማለት ነው። ይሄ ነው ነምበሪንግ ማለት። በጣም ጠቃሙ ነገር ደግሞ እዚህ ጋር ማልቲ ሌቭል ሊስት ክሬት ሃይራርካል ሊስት ነው ይላል። ይሄ ደግሞ ምን ማለት እንደሆነ በምሳሌ ላሳያችሁ። እዚህ ጋር እንምጣና ለምሳሌ ይሄኛውን ሙሉ በሙሉ እናጥፋና ከዛም በኋላ እንበልና እዚህ ጋር አፍሪካ ብለን እንጻፍ። እዚህ ጋር ሂራርካል ማለት የቱ ጋር እንደሆነ ላሳያችሁ። ማልቲ ሌቭል ሊስት ክሬት ማልቲ ሌቭል ቱ ኦርጋናይዝ አይተም ወር ክሬት አውትላይን። ለምሳሌ እቺን ትነኩትና ለምሳሌ ይሄን ልንካ። ከዛም በኋላ ምን ላድርግ መሰላችሁ አፍሪካ ብዬ ልጻፍ። ከዛ እንዲህ ላደርግና ኖ እንደዚህ ሳይሆን ሙሉ በሙሉ ልጻፍና ይሄ አፍሪካ ብዬ ልጻፍ። አፍሪካ ብዬ ከጻፍኩ በኋላ እዚህ ጋር ምን አለ እነዚህ ያለው አይደለ? ከዛ እንትን ልበል እዚህ ጋር መጥቼ እንዲህ ላድርገውና ከዛም በኋላ ምን አለ ኢትዮጵያ ብዬ ጽፋለሁ። ከዛም በኋላ ደግሞ እዚህ ጋር ካፒታል ሲቲያቸውን ልጻፍ አዲስ አበባ። እዚህ ጋር ደግሞ ይሄን አልፈልግም። ስለዚህ ምንድነው የማደርገው አሁን ደግሞ አሁንም ድጋሜ ኢንተር በምልበት ሰዓት ሌላ ጻፍ ይለኛል። ለምሳሌ ኬንያ ብዬ ጽፋለሁ። ከዛም በኋላ ምን አደርጋለሁ ታብ ይነካለሁ። ከዛም በኋላ ምንድነው አሁን ደግሞ ካፒታላቸውን ናይሮቢ ካፒታል ሲቲያቸውን ከዛ ኢንተር ይላሉ። አሁን ደግሞ ድጋሜ ኢንተር በሚልበት ሌላ ያስገባ ይለኛል። ለምሳሌ ሱዳን አስገባለሁ። ኢንተር በሚልበት ሰዓትና ታብ በሚነካበት ሰዓት ደግሞ አሁንም እንትናቸውን አስገባለሁ ካፒታል ሲቲያቸውን። አሁን ኢንተር ደብል ከዛ ኢጂፕት እላለሁ። ከዛ ካፒታል ሲቲያቸውን ለማስገባት ታብ ይነካለሁ። እሷ ነች ምንድነች ካይሮ። አያችሁ እንዲህ አድርጋችሁ እንደዚህ አይነት ሊስት ለማስገባት ማልቲ ሌቭልን መጠቀም ትችላላችሁ ማለት ነው። ኦኬ ዘ ኔክስት ዋን ቀጣይ ደግሞ ምንድነው የሚለው ነው ቦርደር ኤንድ ሼዲንግ ይላል። ቦርደር አር ላይን አራውንድ ቴክስት ኦር ፓራግራፍ ለመጨመር እሱ እሺ ምን እንደሆነ ላሳያችሁ። እዚህ ጋር እንምጣና ለምሳሌ እንዲሆነ ቦርደሪንግ እንደ ሼዲንግ እቺ ነች። በዚህ ቦርደር እንደ ሼዲንግ ማለት አድ ኦር ሪሙቭ ቦርደር ፍሮም ሴሌክሽን። ለምሳሌ እንበልና ይሄንን ሴሌክት እናደርገው። ከዛም በኋላ እዚህ ጋር መተን ለታች ብቻ ቦቶም ቦርደር መጨመር ከፈለክ ወይም ለታች በዚህ በኩል መጨመር ትችላላችሁ። አይ እኔ አልፈልግም ማለት ምን ትችላላችሁ። ኖ ቦርደር ማለትም ትችላላችሁ። ይሄ ነው የሚያወራው ሌላ ነገር አይደለም። ይሄው ቦርደር ሼዲንግ ፊል ባክግራውንድ ኦፍ ፓራግራፍ ዊዝ ከለር በከለር መሙላት ይቻላል። እሱም ደግሞ እንዴት እንደሆነ እንየው። ባክግራውንዱ ማለት ነው። ለምሳሌ እንዲህ ሴሌክት እናደርግና እዚህ ጋር እንደምታዩት ይሄው ባክግራውንዱን ፓራግራፍ የጻፍንበትን ባክግራውንድ በዚህ መልኩ መቀየር ትችላለህ። ስለዚህ ማይክሮሶፍት ወርድ ላይ የሚገኘው እያንዳንዱን በተን እያሳያችሁ ነው ማለት ነው። ስለዚህ እስከ መጨረሻ ብቻ ተከታተሉ። ኦኬ እዚህ ጋር ደግሞ ምን አለ? እዚህ ጋር ፕራክቲስ አድርጉ ነው የሚለው። እንግዲህ ስለ ሼዲንጉን አሁን አሳያችሁ ባክግራውንድ። ኦኬ ሌላ ደግሞ እዚህ ጋር ምን አለ? ዩዚንግ ስታይል ኦብጀክቲቭ ኩዊክሊ አፕላይ ኮንሲስተንት ፎርማቲንግ ዩዚንግ ፕሪዲፋይንድ ስታይል። ፕሪዲፋይንድ የተባሉት እነማን ናቸው የሚለው ነገር ደግሞ ላሳያችሁ። ለምሳሌ እዚህ ውስጥ እንግባና ይሄኛውን ለምሳሌ ብዙ ጊዜ ለፓራግራፋችን
የምንጠቀመው ምንድን ነው መሰላችሁ? እቺን ሄዲንግ ዋን እንጠቀማለን ብዙ ጊዜ ለታይትል ዋን ማለት ነው። ሄዲንግ ዋን ታይትል ቱ ሳብታይትል ካለ ደግሞ ለምሳሌ እዚህ ስር የሆነ ሳብታይትል ካለ ደግሞ ምን እንጠቀማለን ማለት ነው? እዚህ ጋር ለምሳሌ ሄዲንግ ቱ እንጠቀማለን ማለት ነው። እነዚህ ሄዲንግ ዋን ሄዲንግ ቱ የምንለው ነገር የሚረዳን በኋላ ደግሞ እንትን ስንሰጥ ቴብል ኦፍ ኮንተንት ስንሰራ በጣም ይረዳናል ማለት ነው። ስለዚህ ለዚህ ፐርፐስ ይውላል። ይሄ ፕሪዲፋይንድ የሚባሉት እነዚህ ናቸው። ኦኬ ሌላ ደግሞ እዚህ ጋር ምን አለ? አፕላይ ሄዲንግ ዋቱ ሜን ሄዲንግ ቱ ሰብ ሄዲንግ ማለት ነው። ታይትል እና ሰብ ታይትል ማለት ነው። ስለዚህ ሞዲፋይ ማድረግም እንደሚቻል ነው የሚነግረን። ኦኬ ሌላ ደግሞ እዚህ ጋር ምን ይለናል? ፎርማት ፕሪንተር በጣም ወሳኝ ነገር መጥቷል። እንግዲህ ኮፒ ፎርማቲንግ ፍሮም ዋን ፒስ ኦፍ ቴክስት ቱ አናዘር ዜን ሴሌክት ቴክስት ዊዝ ዲዛይር ፎርማቲንግ። ለምሳሌ አንድ ቴክስት ፎርማቲንግ ጨማምሬ ላሳያችሁ። ለምሳሌ አናዘር ዲቫይስ የሚለውን ወይ እዚህ ጋር የነበረውን ይሄ ፎርማቲንግ አለው አይደል? የራሱ ፎርማቲንግ አለው። ከዛም በኋላ እዚህ ጋር መጥቼ ሴሌክት ላድርግ። ከዛም በኋላ እዚህ ላይ አሁን ደብል ክሊክ ባደርግ ምንድነው የሚፈጠረው? ወይም ያን ፎርማቲንግ ያመጣል ማለት ነው እዚህ ጋር። እሺ ለምሳሌ እዚህ ጋር ለየብቻ ላምጣትና ይችን ይሄኛው ካመጣው በኋላ እና ይሄኛው ሴሌክት ካረኩት በኋላ እቺኛው መጥቼ ሴሌክት በማድረግበት ሰዓት ይኸው ያን ፎርማቲንግ መጥቶ እዚህ ላይ አፕላይ ያደርግልኛል። ስለዚህ ይሄንና ይሄን ፎርማት ማመሳሰል ከፈለግ ግዴታ ፎርማቲንግ ከስክራች መስራት አይጠበቅብኝም። ስለዚህ እዚህ ጋር እመጣለሁ፣ ፎርማት ፕሪንት የሚለው ክሊክ አደርጋለሁ። ከዛ መጥቼ እዚህ ላይ ደብል ክሊክ ማድረግ ብቻ። ሌላ ደግሞ ምን አደርጋለሁ መሰላችሁ? ይሄኛው ሴሌክት ላደርግና ከዛም በኋላ ይሄኛው ደብል ክሊክ ካረኩት ለሁሉም ይጠብቅ። ለብዙ ጊዜ ለምሳሌ እዚህ ጋር ሄጄ ክሊክ ብቻ ማድረግ ነው። በሄድኩበት ክሊክ ብቻ ማድረግ ነው ማለት ነው። ሄጄ ክሊክ ማድረግ እዚህ ጋር የሚታዩት ነገር ማለት ነው። ምን እያደረገ ይመስላችሁ? ለዚህ ሄድ ዋን አይደል የሰጠሁት፣ ለሄድ ዋን ለነዚህ ሁሉ እየሰጠ ነው ማለት ነው። ስለዚህ እንዲህ ያደረጋችሁ ፎርማት ፕሪንተር በመጠቀም የተለያዩ ፎርማቲንጎች አንድ ከሰራችሁ በኋላ በዚህ መልኩ ለተለያዩ መስጠት ይቻላል ማለት ነው። ለፎርማት ፕሪንተር በጣም ግልጽ ነው ብዬ አስባለሁ። ባይዘው በጣም ጊዜ ቆጣቢ ስለሆነ። እሺ ሃይላይት ቴክስት ቱ አፕላይ ፎርማቲንግ እንግዲህ አሁን ሳሳያችሁ የነበረ ስለሆነ ደብል ክሊክ ፎርማት ፕሪንተር ቱ አፕላይ ፎርማቲንግ ቱ ማልቲፕል ኤሪያስ ደብል ክሊክ ፎርማት ፕሪንተር ደብል ክሊክ በማድረግ ማለት ነው። ኦኬ እዚህ ጋር ደግሞ አድቫንስ ፎርማት ኦፕሽን እዚህ ጋር ደግሞ ስለ ሱፐርስክሪፕት እና ሰብስክሪፕት ምን እንደሆነ ነው የሚያሳያችሁ። እሺ እሱን ላሳያችሁና ሱፐርስክሪፕት እንዴት እንደምትጠቀሙ ሰብስክሪፕት እንዴት እንደምትጠቀሙ ለምሳሌ እንበልና እዚህ ጋር ኤች2 ሁለት መውረድ አለበት አይደለ? ስለዚህ ምን እናደርጋለን መስል እቺን እንካና ሁለት እንነካለን። ከዛ በኋላ እቺን እናጠፋና ደግሞ ይሄ ማጥፋት አለብን ፕላስ መጻፍ በምንፈልግበት ሰዓት ከዛ ፕላስ እንላለን። ከዛም በኋላ ኤች2 ከዛ ምን እናደርጋለን ቱ ለመጻፍ ደግሞ ሆነም እቺኛው ሰብስክሪፕት እናካለን። ከዛ ቱ እንላለን። ከዛ ወደፊት ኢኳል ይሆንና ኢኳላውንም ለመጻፍ እቺኛው ሰብስክሪፕቷ መጥፋት አለበት። ስለዚህ በዚህ መልኩ ነው የምትጠቀሙት ማለት ነው። ኢኳል እንበልና አሁን ምን ይሆናል ኤች እንላለን። ከዛ ሰብስክሪፕቷንም ክሊክ እናደርጋለን፣ ቱ እናደርጋለን፣ ይሄኛው እናጥፋለን ማለት ነው ሰብስክሪፕት። ከዛም ወደ ላይ እንመልሰዋለን ማለት ነው። አሁን ባላንስ ለማድረግ ከዚህ በኋላ ሁለት እንጨምራለን። ከዚህ በኋላስ ምን እናደርጋለን? ሁለት እንጨምራለን። አሁን ባላንስ ሆኖልናል ማለት ነው። ስለዚህ እንዲያርጋችሁ ሰብስክሪፕት መጠቀም ትችላላችሁ። እንበልና ሌላ ደግሞ ፎር ዘ ፓወር ኦፍ ቱ ከተፈለገ ምን እናደርጋለን? ሱፐርስክሪፕት እንበልና ቱ ከዛም በኋላ ይሄኛው ኢኳል ለመጻፍ እቺኛው ድጋሚ እናጠፋለን። ድጋሚ ክሊክ በማድረግ እናጠፋና ኢኳል ብለን 16 አያችሁ። ሰብስክሪፕት እና ሱፐርስክሪፕት በዚህ መልኩ መጠቀም ይችላል። ሌላ ደግሞ ይሄኛው በዚህ መልኩ ሴሌክት እናደርግና ስትሪክ ስሩ መጠቀም ይችላል። ክሎዝ ሰምቲንግ አውት ባይ ድሮዊንግ ላይን ስሩ ኢት አያችሁ። በዚህ መልኩ ይሄ ነች ስትሪክ ስሩ እቺ ነች። በዚህ መልኩ ይሄንም መጠቀም ትችላላችሁ ማለት ነው። ኦኬ አድቫንስ ፎርማት ኦፕሽን ማለት ሱፐርስክሪፕት እና ሰብስክሪፕት ለመጻፍ ቴክስት ኢፌክት ትራንስፎርም፣ ይሄ ደግሞ ራፕ ቴክስት እንዱ ሼፕ ካርቭ ማድረግ ሰርኩላር ማድረግ
ይሄ ደግሞ ክሊር ፎርማቲንግ ምን እንደሆነ ላሳያችሁ። ኦኬ አሁን ቴክስት ኢፌክት የሚባለው እንዴት ነው ውራፕ የሚደረገው? ሌላው ደግሞ ለምሳሌ ጋር የምታዩ ስለ ቴክስት ኢፌክት ወይ ደግሞ ትራንስፎርም ውራፕ ቴክስት ነው ሼፕስ ካርቭድ ሰርኩላር እንደማድረግ ነው። እዚህ ጋር ቴክስት ኢፌክት የምንለው ደግሞ እዚህ ጋር እንደምታዩት ይሄ ለምሳሌ ላይፍ የሚለውን ሴሌክት ላደርግና እዚህ መሀል እንደምታዩት እንግዲህ ቴክስት ኢፌክት እንደ ታፖግራፊ እዚህ ውስጥ ነው ያለው። ከዚህ መሀል መቀየር ነው ማለት ነው። ቴክስቱን እንደ ፍላጎታችሁ ለመጻፍ የሚረዳችሁ እዚህ ጋር ነው ማለት ነው። ስለዚህ ይህን በዚህ መልኩ መጠቀም ትችላላችሁ። ሌላኛ ደግሞ ክሊር ፎርማቲንግ ሪሙቭ ኦል ፎርማቲንግ እና ሪተርን ቱ ዲፎልት። ለምሳሌ ምን ማለት እንደሆነ ላሳያችሁ እንበልና ይሄኛውን ምን አረጋችሁ እንበል ምን አረጋችሁ ቦልድ አረጋችሁ፣ ኢታሊክ አረጋችሁ፣ አንደርላይን አረጋችሁ። ከዛም በኋላ ደግሞ ይሄ እንደዚህ አረጋችሁ፣ ከዛም በኋላ እንደዚህ ያደረጋችሁ እንበል። ስለዚህ ይሄ ነገር ባትፈልጉ እንዴት ነው የምታረጉ? ሴሌክት ኦል ታረጉትና ምን እናረጋለን እዚህ ጋር በመምጣት በቀላሉ መንገድ ሙሉ ልታጠፉ ትችላላችሁ ማለት ነው። የማይጠፋ ይሄኛው የባክግራውንዱ ቴክስት ሃይላይትና ይሄኛው አይጠፋላችሁ። ስለዚህ እነዚህ በቀላሉ መንገድ አድርጋችሁ ማጥፋት ትችላላችሁ ማለት ነው። ስለዚህ ክሊር ፎርማቲንግ ለዚህ ፐርፐስ ትውላለች ማለት ነው። እንደሚለን እሱ ራሱ ክሊክ ሪሙቭ ኦል ፎርማቲንግ and return the default ይላል። ስለዚህ እንዲያርጋችሁ ማይክሮሶፍት ወርድ ውስጥ እነዚህን ነገሮች መጠቀም ትችላላችሁ። ፕራክቲስ ታስክ አለ እንዴት አድርጋችሁ አፕላይ እንደምታደርጉ አፕላይ ዲፈረንት ፎንት ታይፕ ሳይዝ ከለር ቦልድ ኢታሊክ አንደርላይን ቅድም ሳፍን እንደነበረ ዩዝ ፓራግራፍ አላይመንት እንደ ስፔሲንግ። ሌላው ደግሞ ቡሌት እንዴት እንደምትጠቀሙ ነምበሪንግ ሄዲንግ ሳብ ሄዲንግ ማለት ነው። ስታይል ውስጥ ገብቼ ሳሳያችሁ የነበረ ፎርማቲንግ ፎርማት ፕሪንተር በመጠቀም እንግዲህ ይህ ሁሉ ነገር አሳይቻችኋለሁ። ይህ ፕራክቲስ ማድረግ ትችላላችሁ ማለት ነው። እንግዲህ በዛሬ ቪዲዮአችን እንዳየ ነው how to make your text look professional። እንግዲህ እያንዳንዱ በተን ተጠቅማችሁ ፕሮፌሽናል ሆነ ፓራግራፍ ወይ ደግሞ ኤሴ እንዴት ማዘጋጀት እንደምትችሉ ነው። እሱም ደግሞ ፎንትን ሳይዝን ከለርና ስታይል በመጠቀም ማለት ነው። ይሄ ደግሞ የተለያዩ ፓራግራፍ ውስጥ እንዴት አድርጋችሁ ስፔስ አድጀስት ማድረግ እንደምትችል አላይመንቱን ሊስቱን እንደ ኮንትሮል እንደምታደርጉ፣ ሌላው ደግሞ አንዱ ፎርማት ሁሌ ከስክራች እንደከምሰራው እንዴት አድርጋችሁ የአንዱን ፎርማት ለሌላ ኮፒ ለማድረግ ፎርማት ፕሪንተር የሚለው በመጠቀም እንዴት አድርጋችሁ እንደምትጠቀሙ አድቫንስድ ቴክስት ኢፌክትን ደግሞ በዚህ ሴሽን ከቨር አድርገናል ማለት ነው። እንግዲህ በሴሽን 4 ደግሞ እንዴት አድርጋችሁ ኢሜጅ እንደምታስገቡ ሼፕ ኢላስትሬሽን እንዴት እንደሚጠቀሙ በቀጣይ ቪዲዮ የምናየው ይሆናል። እንግዲህ ይህ ቪዲዮ አስተማሪ ሆነው ካገኛችሁ ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ሳፖርት እንድታደርጉ ይጠይቃለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።